በተለያዩ የዓለም ክፍሎች ሆናችሁ ዝግጅታችንን በመከታተል ላይ የምትገኙ ውድ ተመልካቾቻችን እንደምን ሰንብታችኋል? ዶክተር አረጋዊ በርሄ ይባላሉ። የህዝባዊ ወያኔ ሓርነት ትግራይ መስራችና ሊቀመንበር ናቸው። አሁን በውጭ ሀገር ይኖራሉ። የዛሬ እንግዳይ ናቸው። ዶክተር አረጋዊ በርሄ ለቃለ መጠይቁ በመቅረቦ ከልብ አመሰግናለሁ። እኔም ከልብ አመሰግናለሁ ለሰጣችሁኝ እድልና ከኦሮሞ ወንድሞቻችን ጋር ለመወያየት በማስቻላችሁ። መልካም ዶክተር አረጋዊ፣ እስኪ ከዚህ በፊት እርሶን ለማያውቁና አድማጮቻችን ዶክተር አረጋዊ በርሄ ማን ናቸው ለምለው ከዛ ብንጀምርስ? ጥሩ፣ ደስ ይለኛል። እኔ ተወልጄ ያደግኩት አድዋ ከተማ ነው። አድዋ እንደምታውቁት ኢትዮጵያውያን ተሰባስበው በጣሊያን ቅኝ አገዛዝ ላይ ድል ያገኙበት ታሪካዊ ቦታ ነው። ያው የጋራ ጠላታችንን አብረን የመመከትና የማሸነፍ ሲምቦሊክ የሆነ ታሪክ ያለው ቦታ ነው። ከዛ አዲስ አበባ ዩኒቨርሲቲ በፖለቲካል ሳይንስ ትምህርት ተሳትፌ ነበረ። በመጨረሻው ወቅት 66 አብዮቱ ሲፈነዳ እኔና ጓደኞቼ በኢትዮጵያ ዲሞክራሲያዊ ስርዓት ለመመስረት ዲሞክራሲያዊ ኢትዮጵያን ለማድረግ የብሔሮች እኩልነት እንዲኖር አስፈላጊ ነው በሚል እምነት ህወሓትን ከመሰረቱ ሰዎች ጋር ተቀላቀልኩ። ሆኖም በትግል ጊዜ ግማሾቹ የቀኝ አክራሪነትና የመገንጠል አዝማሚያ በማሳየታቸው ከነሱ ተለይቼ የብሔራውን ትግል ስትራቴጂክ ዓላማው ዲሞክራሲያዊ ኢትዮጵያን መመስረት ነው በሚል የትግል ዘርፍ ተሰማርቼ እየታገልኩ ነው። ከወጣሁበት ጀምሮ ከ1988 ዓመተ ምህረት በፈረንጅ አቆጣጠር እስካሁን ድረስ በተለያዩ መድረኮች እየታገልኩ እገኛለሁ። አሁን በወቅቱ ሸንጎ በሚባለው የኢትዮጵያ ህዝቦች የጋራ ትግል ሸንጎ ማለት ነው። በዛ ክልል ድርጅታችን ተሳታፊ ወይም መስራችም ሆኖ ያለውን የኢህአዴግ አምባገነን አገዛዝ ለማስወገድና ዲሞክራሲያዊ ኢትዮጵያን ለመፍጠር በትግል ላይ ይገኛሉ። እንግዲህ ባጭሩ ይሄ ነው አረጋዊ ማለት። መልካም ዶክተር አረጋዊ፣ ግን በተጨባጭ ከህዝባዊ ወያኔ ሓርነት ትግራይ ለምን ለቀቁ? ቀድም ጠቀስ እንዳረኩት ድርጅቱ የተነሳበት ዓላማ በባጭሩ ለማስቀመጥ ህዝቦቿ በእኩልነት የሚኖሩባት፣ ብሔሮቿ ተከባብረው የሚያድጉበት በኢትዮጵያ ውስጥ ዲሞክራሲያዊ ስርዓት መመስረት ነበር የትግላችን ዓላማ ከመጀመሪያው። ኋላ ግን በወቅቱ በትግሉ ወቅት ብሔራዊነት ሁለት ስለት ስላለው አንዱ የመገንጠል አዝማሚያ አለው፣ አንዱ ደግሞ በእኩልነት አብሮ የመኖር አዝማሚያ አለው። ይሄ የመገንጠል አዝማሚያ የሚያንሸራሽሩ ሰዎች ከሟቹ መለስ ዜናዊ ጀምሮ አሁንም በስልጣን ዙሪያ ያሉት ስብሃት ነጋ የመገንጠሉን አዝማሚያ አንሸራሸሩ፣ በማኒፌስቶም እንዲወጣ አደረጉ። ይሄንን ልዩነት በመቃወም እና ወደ ዋናው
የተነሳንበት ትግል ለመመለስ ብዙ ውስጣዊና ውጫዊ ትግሎች ተካሂደዋል። እኔም እዛ ትግል ነበርኩ። ኋላ ግን ሊሳካ አልቻለም። እነሱ የበላይነትን በድርጅቱ ስለያዙ ድርጅቱን ለቅቄ መውጣት ግድ ሆነዋል። ለዚህም ነው አሁን ዲሞክራሲያዊት ኢትዮጵያን ለመመስረት በትግል ላይ ያለሁት። ዶክተር ምን ያክል እውነት እንደሆነ ባላቅም በዛን ጊዜ በእርሶ ላይ በመለስ ቡድን የግድያ ሙከራ ወይም ደግሞ አንዳንድ ሙከራዎች ስለነበሩ ነው ያመለጡት ባል ነገር አለ። ሁለተኛ ደግሞ ለዲሞክራሲያዊት ኢትዮጵያ ከተባለ በእንዴት ነው ህዝባዊ ወያኔ ሓርነት ትግራይ ከሆነ የትግራይ ህዝብ ነጻነት ግንባር ነውና ትግሉ ለትግራይ መገንጠል ወይ ደግሞ ለትግራይ ብቻ አልነበረም ማለት? ጥሩ ጥያቄ ነው። በተለይ የኋለኛው የመጀመሪያው ባጭሩ ለመመለስ የመግደል ሙከራዎች በግልጽ አልነበሩም ማለት ይቻላል። ነገር ግን የኔ ትግል እያየለ ሲመጣ የነሱ ምልሻ ከዛ እንደማይሆን ተጨባጭ ማስረጃዎች አሉ። ለምሳሌ ሌሎች ታጋዮች እንደነ ተክሎ ሐዋዝ የመሰሉ ጠንካራ ታጋዮች ከድርጅቱ ዓላማዎች ጋር ስላልተስማሙ ተገድለዋል። ስለዚህ የኔም እጣ ይሄ ሊሆን እንደሚችል መገመት ይቻላል። ነገር ግን እኔ በመሐሉ የወጣሁበት ይሄ ትግል ወደ ታቀደበት ዓላማ የማይሄድ መሆኑን ካረጋገጡ በኋላ ሌላ አማራጭ መንገድ ለመፈለግ መሆኑ ላሰምርበት ወዳለሁ። ወደ ሁለተኛው ነጥብ ስመጣ አሁንም ቀደም እንደተጠቀስኩት የብሔር ትግል ስንቀሰቅስኛ ዓላማችን ለትግራይ ብቻ አልነበረም። ከምንድነው የምንነሳው? ኢትዮጵያ ልታድግ አልቻለችም። የኢትዮጵያ ህዝቦች በእኩልነት በእድገት ጎዳና ሊሄዱ አልቻሉም። ብዙ አድሎ፣ ብዙ ጭቆና ነበረ። ይሄንን ለዚህ አንዱ ምክንያት የብሔሮችን እኩልነት የማያስተናግድ ስርዓት ስለተፈራረቁባት ነው። ከአፄ ኃይለ ሥላሴ ጀምሮ በደርግም በህወሓትም ይሄ ሁኔታ እንዳለ ይታያል። ስለዚህ አንዱ ማነቆ የሆነው የብሔርን እኩልነት ማምጣት ስለሆነ የብሔር እኩልነት ደግሞ ከግለሰብ ነፃነትም ጋር የተቆራኘ ነው። ነጣጥሎ ማየት አይቻልም። አንዳንድ ሰዎች ነጣጥለው ለማየት ይሞክራሉ። የግለሰብ ነፃነትና የስብስብ ነፃነት ወይም የአንድ ሰው ነፃነትና የህብረተሰቡ ወይም የብሔሩ ነፃነት ነጣጥለው ለማየት የሚሞክሩ አሉ። ግን ሊነጣጥል አይችልም። የግለሰብ ነፃነትና የስብስብ ነፃነት የተቆራኘ ነው። ነጣጥለው ማየት ፈጽሞ አይቻልም። በዛ ላይም መወያየት ይቻላል። ነገር ግን እኛ ይህንን የብሔር ትግል ያነሳሳንበት ምክንያት ለትግራይ ብቻ ኤክስክሉሲቭሊ ነጥሎ ጥቅም ለማምጣት ሳይሆን ታግሎ በኢትዮጵያ ውስጥ ለሁላችን ለተጨቆኑ ብሔሮች በሙሉ ለሁሉም ህብረተሰብ ለሁሉም ብሔሮች የሚረባ በእኩልነት የሚያስተናግድ ስርዓት ለማምጣት ነው እንጂ ከኢትዮጵያ ለመነጠል አልነበረም መነሻችን። ኋላ ግን ያው የብሔር ትግል ሁለት ስለት ስላለው እንዳልኩት እነዚህ የመገንጠል አዝማሚያ የሚገፉ ሰዎች የበላይነት አግኝተው እኛን ከፖለቲካ ውጭ ሊያርጉን ችለዋል። ቲፒኤልኤፍ ወይ ደግሞ ህዝባዊ ወያኔ ሓርነት ትግራይ ሲመሰረት ለህዝቦች እኩልነት ነበርና የተባለው ግን በአሁኑ ሰዓት ህዝባዊ ወያኔ ሓርነት ትግራይ ሀገሪቷን እየገዛ ያለው በተለይ የኦሮሞ ወጣቶችና ህዝብ የፍርሃትን ግድግዳ ንደው
ትግል ጀምረዋል። የአማራም ህዝብ ተቀላቅሏልና እስኪ ይሄንን እንግዲህ ከተነሳችሁለት ዓላማ ጋር አነጻጽረው አሁን ያለበት በአገሪቷ ያለችበትን ሁኔታ እንቅስቃሴ ተቃውሞን እንዴት ይገመግሙታል? አዎ ቅድም እንዳልኩት የኢትዮጵያ ህዝቦች ከአፋኝ ከጨቋኝ ስርዓቶች አልተላቀቁም እስካሁን ድረስ። የኢትዮጵያ ህዝቦች በራሳቸው ፍላጎት በነጻነት በመወያየት የሚፈልጉትን ስርዓት እንዲያንሰራራ አልቻሉም እስካሁን ድረስ። ለዚህም ነው ኢትዮጵያ ወደ ኋላ ያቀረችው በድህነት ማቅ የምትሰቃየው። ስለዚህ ይሄ ሁሉ ግፍ የዘመናት ግፍ ኢህአደግ ሲመጣ ህወሓት ኢህአደግ ሲመጣ ያው ህወሓት ኢህአደግን እንደሚመራ ግልጽ ነው፣ አያከራክርም። ሲመጣ እነዛ ችግሮች ይፈቱ ይሆናል የሚል ተስፋ በአንዳንድ ወገኖች ነበሩ። በእኔ በኩል ግን አልነበረም። ምክንያቱም አነሳሳቸውና አካሄዳቸው ገና ከጅምሩ በመታዘቤ ጥያቸውም ስለወጣው ችግር ውስጥ እንደሚከቷት ኢትዮጵያን በተጨባጭ ይረዳኝ ነበረ። በተጨባጭም በተለያዩ ጊዜያት ለኢትዮጵያ ህዝብ አሳውቅ ነበር። ለምሳሌ እንደወጣ ልክ በ1988 ዓመተ ምህረት እነሱ ስልጣን ከመያዛቸው 3 ዓመት በፊት ማለት ነው። እነሱ 1991 ነው ስልጣን የያዙት። 3 ዓመት በፊት ወዴት አቅጣጫ ሊመሯት እንደሚችሉ ኢትዮጵያን 27 ገጽ ባለው ጽሁፍ ማለሊት ዘላይ በሚል አሰራጭቻለሁ። ማለት ማለሊት ማለት ማርክሳዊ ሌኒናዊ ሊግ ትግራይ የሚል በድርጅቱ ውስጥ የተፈጠረ የነመለስ የነስብሃት ፓርቲ ነበር። እሱ ነበር ዋናው ወሳኙ። ይሄ ፓርቲ አደገኛ መሆኑ የስልጣን ሞኖፖሊ ለመያዝ የሚንቀሳቀስ መሆኑ በብዙ መረጃዎች በመተንተን ከዛም ያ በቅንነት የተነሳው የብሔራዊ ትግል ወዴት አቅጣጫ ሊመሩት እንደሚችሉ ያሁኑ ሁኔታ ሊፈጠር እንደሚችል በተጨባጭ የገለጽኩበት ሁኔታ ነበረ። ከዛም በኋላ በተለያዩ መድረኮች ከፓሪስ ዋን ጀምሮ ከ1993 ጀምሮ ከሌሎች ወገኖቻችን ኢትዮጵያውያን ወገኖቻችን ጋር ህብረት በመመስረት እንድንታገላቸው የበኩሌን አስተዋጽኦ አድርጌያለሁ። በዚህ በፓሪስ ዋን ጀምሮ እነ ኦነግም ተሳትፈዋል። ኋላም በፓሪስ ቱ በሚባለው እነ ኦሮሞ ኮንግረስ ፓርቲ ተሳትፈዋል። አብረን ታግለናል። ይሄ ህብረት ይህን ስርዓት ለማስወገድ ግን በቂ ቅንጅትና በቂ ትስስር የትግል ውህደት አልፈጠረም ነበር። ስላልፈጠረ ይሄው እንደምታየው እስካሁን ድረስ ህወሓት ኢህአደግ በኢትዮጵያ ህዝብ ጫንቃ ላይ እያሽካካ አገሪቱን መሐመቅ ከቷታል። አገሪቱን ጭራሽ አደገኛ ወደሆነ መድረክ አድርሷታል። ይህ አሁን የተፈጠረው በኦሮሞ ወጣቶች የተጀመረው እንቅስቃሴ የህወሓት ኢህአደግ የ25 ዓመታት ጭቆናና ግፍ የፈጠረው የቀሰቀሰው ነገር ነው። ሌላ ነገር አይደለም። ስለዚህ እነዚህ ወጣቶች ይህንን በቃ ይብቃ ብለው ተነሳሱ። በርግጥ ከዛ በፊትም ብዙ መነሳሳቶች ነበሩ። ለምሳሌ በእስላሙ ወገኖቻችን ድምጻችን ይሰማ የሚለው እንቅስቃሴ ነበረ ጉልህ ሆኖ የሚታይ። ሌሎች እንቅስቃሴዎችም በየአካባቢው ነበሩ። በትግራይም ብዙ ሙከራዎች ነበሩ። ካስፈለገ ወደ ዝርዝሩ መግባት እንችላለን። እና በመላው ኢትዮጵያ የነበሩ ሙከራዎች
የፈጠረው ይሄ የ25 ዓመታት የህወሓት ኢህአደግ የግፍ አገዛዝና ጭቆና የፈጠረው ስራ አጥነት ኋላ ቀርነት ድህነት ስደት እነዚህን ሁሉ ለማስወገድ የሚደረግ ትግል ነው ስለዚህ ይሄ በኦሮሞ ወጣቶች የተቀሰቀሰው አሁን ወደ ሌሎች ክፍላተ ሀገራት ወደ ጎንደር ወደ ጎጃም ወደ ወሎ ተዛምተው ሌሎች ወደ ሐረር ወደ ደቡብ ተዛምተው አሁን ኢትዮጵያ ያንን የ25 ዓመታት ግፍን ለማስወገድ ህዝቡ ተነሳስቶ የሚታገልበት ሁኔታ ነው ያለው ይህ ትግል ደግሞ ህወሓት ኢህአደግ ሊፈታው የሚችል ጉዳይ አይመስለኝም ምክንያቱም ህወሓት ኢህአደግ የሚያምነው በዱላ በጥይት ማፈን ነው እንቅስቃሴዎችን ማፈን ነው የህዝብ ጥያቄዎችን ማፈን ነው ስለዚህ ዶክተር እነሱ ምሉት እንግዲህ የህዝቡ በራሱ ብሶት ሳይሆን የውጪ ኃይል ከኋላ አለ ነው የውጭ ኃይል የሚባል ነገር ዝም ብሎ የማይረባ ምክንያት ነው ሁሉ ጊዜ ጨቋኞች ምክንያት ሲፈልጉ እኛ ጨቆን ለህዝቡ አይሉ እኛ ስላፈነው ነው የተነሳው እኛ መብቱ ስለከለከል ነው እኛ የመናገር የመጻፍ የመሰብሰብ ነፃነት ስለከለከል ነው አይሉ ሁሉ ጊዜ ምክንያት ይፈልጋሉ ምክንያታቸው ደግሞ እነሱ ሳይሆኑ ሌላ ምክንያት ይፈልጋሉ እና ከምን ጋር ያያይዙታል ከውጭ ኃይል ጋር ያያይዙታል በርግጥ የውጭ ኃይል በየትም ቦታ አሉታዊ ወይም አውንታዊ ሁኔታ ሊጫወት ይችላል ነገር ግን ወሳኙ ግን እዚህ ላይ ለአመጹ ወሳኙ የህዝቡ ብሶት ነው አራት ነጥብ ስለዚህ የህወሓት ኢህአደግ ምክንያት የረባ ምክንያት አይደለም ችግሩን አሳልፎ ለመስጠት ከራሱ የመነጨ መሆኑን ለመሸፈን ለመካድ የሚያመጣው ምክንያት ነው እዚህ ላይ እስኪ እንግዲህ የህዝቦችን ትብብር ካየን በአሁኑ ሰዓት ቅድም እንደተጠቀስነው በኦሮሞ ወጣቶች የተጀመረው አመጽ ወይ ደግሞ እንቢተኝነት ወደ አማራው ተዛምቷል እዛ ያለውን እንቅስቃሴ ያዩ የህዝባዊ ወያኔ ሓርነት ትግራይ ባለስልጣናት በጣም ንዴት ይታይባቸዋል እሳትና ጭድ ስስማሙስ እያየን ብዙ ስራ አልሰራንም የሚል ነገር አላቸው በአንድ ወቅት ደግሞ መለስ ዜናዊ ጠባቦች በህዝቦች መካከል በር ወይ ደግሞ በር መስራት ይፈልጋሉ አይነት ነበር ያለው አሁን ደግሞ የሱ ተከታዮች እየተበሳጩ ነው በአማራና በኦሮሞ መካከል ያለውን ትግል ህብረት ሲያዩ እና ይሄን እርሶ እንዴት ታዩታል አንደኛ ነገር ቀደም እንደተጠቀስኩት ጨቋኞች ሁሉ ጊዜ እኛ ስለጨቆን ነው ህዝቡ የሚነሳው ብሎ አያምኑ ከዛ በላይ ደግሞ ባለፈው ምርጫ 100% አሸንፈናል ብለው የፓርላማው ወንበሮችን በራሳቸው ሰዎች 100% ነበር የተጋሩት ይሄ እውነታ ውሸት መሆኑ በአሁኑ እንቅስቃሴ ታይቷል ህዝቡ ከጫፍ እስከ ጫፍ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ተነሳስቶ ይሄ ስርዓት አንፈልገውም ይሄ መንግስት አንወደውም ብሎ ያ 100% አሸነፍን ያሉትን በተጨባጭ ውሸት መሆኑ እያረጋገጠ ነው ስለዚህ በህፍረት ማቅ ነው መሸማቀቅ ያለባቸው እነዚህ ሰዎች ምክንያቱም 100% የሚደግፈው ሰው ቢኖር ኖሮ ኦኬ 100% እንኳን ባንል 50% እንኳን ሲደግፈው ይታይ ነበር እና
ይሄ ውሸት እንደሆነ በግልጽ የታየ ነገር ነው። ስለዚህ ይሄ ትግል የመላው የኢትዮጵያ ህዝብ ትግል ነው። ብዙ ተራርቀው የነበሩ በዚህ በህወሓት ኢህአዴግ ፖሊሲ ምክንያት ተራርቀው የነበሩ ህዝቦችም አሁን ጨቋኛቸው አንድ ስርዓት መሆን እየተገነዘቡ ትግላቸውን ቁስላቸው አንድ መሆኑን ያወቁ የቁስላቸው መድኃኒት በጋራ መታገል መሆኑን ያወቁ እየተሰባሰቡ እየተቀራረቡ ኢንፋክት የሚያቀራርባቸው ያለው ድርጅት ወይም ሰው ወይም ሌላ ነገር አይደለም። ያው ችግሩ እና የችግሩ መፍትሄ ራሱ እያቀራረባቸው ነው። ስለዚህ በመላው የኢትዮጵያ ህዝብ በአማራም ብለው በኦሮሞም ብለው በደቡብ ህዝቦችም ብለው በሌላው በኦጋዴኖችም ብለው የሚንቀሳቀስ ያለው ተጨቋኝ ህዝብ ተጨቁኖ የነበረው ህዝብ በኢሹ ወይም በጉዳዩ በትግሉ እና በመጪው ስርዓት አስፈላጊነት በህዝባዊ ስርዓት ማለት ነው በዛ ላይ እየተናበበ እየተግባባ ትግሉን በማራመድ ላይ ነው የሚገኘው ያለ የዚህ ውጤት ነው አሁን የምናየው ያለ የጋራ ትግል። ዶክተር የኦሮሞ ህዝብ የመብት ጥያቄ እንግዲህ ማንሳት ከጀመረ ብዙ ጊዜ 25 ዓመታት አሳልፏል። በተለይ ባለፉት 10 ወራት የተጠናከረ ነበርና ለዚህ ምላሽ የተሰጠው ያው ጥይት ነበር እና በዛን አካባቢ ይሄ ህዝብ ለ10 ወራት ትግል ሲያደርግ ሌሎች ብሔረሰቦች እንዳይነኩ ብርቱ ጥንቃቄ ሲያደርጉ ነበር። ግን አንዳንድ ቅሬታዎች አሉ። አንዳንድ የትግራይ ተወላጆች ከህዝቡ ጋር እየኖሩ በተለይ ሰላማዊ ሰልፍ ሲወጡ ሰልፈኞቹን ላይ አደጋ ማድረስ ነገር አለ ነው የሚባለውና እርሶ እንደዚህ አይነት ነገሮችን እንዴት ያያሉ? ምለግሱትስ ምክር አለ ወይ? አዎ እንግዲህ ሁለት ችግሮች አሉ። ህዝብ እንደዚህ ሲንቀሳቀስ ሁለት ችግሮች አሉ። አንደኛው ችግር ከውስጥ ከህዝቡ ባህል የሚመነጭ አንድ ችግር አለ። ይሄ ችግር ምንድነው? የጽንፈኞች የአክራሪዎች የዋልጌዎች ረጅም ዓላማ የሌላቸው የጥላቻ ፖለቲካ የሚያራምዱ ግለሰቦች ትግሉን ሊጠቀሙበት ይፈልጋሉ። ለራሳቸው መጠቀሚያ ሊያደርጉት ለግላቸው መጠቀሚያ ሊያደርጉት ይችላሉ። ይሄ ደግሞ በታሪክ የታየ እውነታ ነው። ሁለተኛው ችግር ደግሞ የጨቋኙ የህወሓት ኢህአዴግ መሰሪ ተንኮሎች አሉ። እነዚህ መሰሪ ተንኮሎች ምንድናቸው? በህዝቡ መሃል እየገባ ይሄን በህዝቡ ዘንድ የሚታዩ ቅድም የጠቀስኳቸው ኋላቀር አመለካከቶችን እየተጠቀመ እነሱን ኤክስፕሎይት ያደረገ ማኒፑሌት ያደረገ በህዝቡ መካከል ጥላቻና ግጭት ፍራቻ መራራቅ እንዲፈጠር የሚያደርገው መሰሪ ስራዎች ናቸው። ይሄ እንደዚህ የመሳሰሉ ስራዎች በህዝቡ መሃል በአካል ፊዚካሊ የራሱን ደጋፊዎች በማሰማራት የራሱን ካድሬዎች በማሰማራት ያደርገዋል። በኢንተርኔቶች በማስ ሚዲያዎች በጋዜጦችም እንደዚህ ያለ ነገሮች ፕሮቮክ ያደርጋል። አውቀው በህዝብ መካከል ጥላቻ እንዳለ በመሰረቱ በህዝብ መካከል ጥላቻ የለም። ምክንያቱም ማንንም ህዝብ የሚፈልገው አገሩ ላይ ቀየው ላይ ሰርቶ በሰላም ለመኖር ነው የሚፈልገው። ጭቆናን ነው የሚጠላው። ሌላ የሚጠላው ነገር የለውም። ስለዚህ እነዚህ ሁለቱ ችግሮች ግን የጠቀስኳቸው ሁለቱ ችግሮች የህዝቡን ፍላጎትና አስፒሬሽን ለማኮላሸት የሚሞክሩ ነጥቦች ናቸው። እነዚህ ደግሞ ነቅተን ማየት አለብን። በእኛ በኩል
በየወቅቱ መደረግ ያለበት ሁኔታውን እንዴት ማየት እንዳለብንና ትግሉን እንዴት ማራመድ እንዳለብን ዓላማችን ምን እንደሆነ ደጋግመን እንነግራለን እናሳስባለን በጽሁፍም ይሁን በጋዜጣ በኢንተርቪው እንደዚህም ማሳሰብ ግዴታችን ነው እናደርጋለን በዚህ ላይ የናንተም ትብብር አስፈላጊ እንደሆነ ላሰምርበት ወዳለሁ መልካም ዶክተር በህዝቦች መካከል ያለውን ግንኙነት ካነሳን በህዝብና ለህዝብ ችግር እንደሌለ ነው ግን የጎረቤት የሆነው የአማራ ህዝብ እዛ ስታመስ እንደገና የኦሮሞ ወጣቶች እንደዛ በአጋዚ ጥይት ሲቆሉ የትግራይ ህዝብ ዝምታ መምረጡ ለምንድን ነው የምን ጥያቄም እያስነሳ ነውና የትግራይ ህዝብ ዝምታ ስለመረጠ እንደገና ለወደፊቱም ግንኙነት ሲባል የትግራይ ህዝብ ምን አይነት እርምጃ መውሰድ አለበት ይላሉ በጣም ጥሩ ይሄ ጥያቄ ደጋግሞ ይነሳል መነሳቱም ተገቢ ነው አንደኛ ነገር በመሰረቱ ህዝብና መንግስት ለያይተን ማየት አለብን መንግስት ሁሉ ጊዜ አንድ ጨቋኝ መንግስት ከሆነ በተለይ ከህዝቡ ጋር ምንም ግንኙነት የለውም ጭቆናውን ማራመድ ነው መበዝበዝ ነው የህወሓት ኢህአዴግም ህዝቡን እየጨቆነ እየበዘበዘ ነው ያለው የትግራይ ህዝብንም እየበዘበዘው እየጨቆነው ነው ያለው ስለዚህ ይሄ ህዝብና መንግስት ለያይተን ማየት በጣም ፋንዳሜንታል ነው ለብዙ ነገር መፍትሄ ይሆናል ለትግሉም ለዘላቂ ግንኙነትም መፍትሄ የሚሆነው ይሄ አመለካከት በስፋት መታየት አለበት እንዳውም ጊዜ ብናገኝም በስፋት ሊሄድበት ደስ ይለኛል የሆነ ሆኖ ይሄን ካልኩ በኋላ የትግራይ ህዝብ እስካሁን ድረስ በኢህአዴግ ግድያ ግፍ ጭቆና ነው የደረሰው አፈና የመብት ነጠቃ ነው የደረሰው ሌላ የደረሰው ነገር የለም በኢኮኖሚ ይዘትም ስንሄድ ኢትዮጵያ ድሃ አገር ስለሆነች ማለት ጨቋኞቹ መንግስታት ወደ ድህነት አረንቋ ስለከተቷት ነው እንጂ በተፈጥሮ ድሃ ሆና አይደለም የገዢዎቹ አሰራር ነው ድህነት ውስጥ የከተታት በዚህ አይነት ህብረተሰብ ኢኮኖሚ ትልቅ እንትን አለው ትልቅ ፋክተር ነው ትልቅ ነጥብ ነው ለህዝቦች ግንኙነትና የወደፊት እድል መወሰን በዚህ ላይ የተወሰኑ የትግራይ ሰዎች በኢህአዴግ የተጠቀሙ አሉ ለኢህአዴግ የሚያገለግሉ በኢህአዴግ ተጠቃሚዎች የሆኑ አካላት አሉ በመሰረቱ ግን የትግራይ ህዝብ በኢኮኖሚ ወደ ኋላ ነው የቀረው እንዳውም ደግሞአለሁ እንዳውም ከሌሎች የኢትዮጵያ ክፍሎች በኢኮኖሚው ደረጃ ወደ ኋላ የቀረው የትግራይ ህዝብ ነው ለምን ቢባል የህወሓት ኢህአዴግ የኢኮኖሚክ ፖሊሲ በመሰረቱ ሞኖፖሊክ ፖሊሲ ነው ስቴት ወይም መንግስታዊ ኢኮኖሚ የሚያራምደው ነው ይህ ደግሞ የተጀመረውና እንደ ኤክስፔሪመንት የተወሰደው ከጅምሩ ከትግራይ ነው በርግጥ ቅይጥ ኢኮኖሚ አለን ሚክስድ ኢኮኖሚ አለን ምናምን ይያሉ ያወራሉ በመሰረቱ ግን ኢኮኖሚ የሚቆጣጠረው ህወሓት ኢህአዴግ ነው ይሄ ደግሞ ሞኖፖሊ ነው ይሄ ሞኖፖሊ የጀመረው ትግራይ ውስጥ ነው ኤክስፔሪመንትድም የሆነው ለመጀመሪያ ጊዜ ትግራይ ውስጥ ነው ይህ ሞኖፖሊ ኢኮኖሚ ለማን ነው የሚጠቅመው ለሞኖፖሊስቶች ለገዢ መደቦች ለቱጃሮቹ አሁን የተፈጠሩት ቱጃሮች በዚህ ሁኔታ አንድ መደብ ተፈጥሯል የኢኮኖሚ ጥቅም የሚያራምድ የጨቋኞች መደብ ተፈጥሯል ይህ መደብ ደግሞ ከትግራይ ብቻ ሳይሆን ከሌሎች ብሔራትም ከኦሮሞም ከአማራውም ከጉራጌው ከጋምቤላውም የሚሳተፉበት የሚጋሩበት የሚቋደሱበት የኢኮኖሚክ ክላስ ነው የተፈጠረው ይህ ነው ጨቋኝ
ይህ ጨቋኝ ስርዓት በትግራይ ላይ ያንሰራራው አፈናና ጭቆና የከረረ ነው። ትግራይን እንደ ቤዛቸው አድርገው ስለሚያዩ በትግራይ ምንም አይነት ተቃውሞ እንዲኖር አይፈልጉም። ስለማይፈልጉ አንደኛ 5-1 በሚለው አደረጃጀት ከዛ በኋላ ምንም አይነት የሐሳብ የመግለጽ ነፃነት እንዳያንሰራራ በማድረግ ጋዜጠኞችን ከነጭራሹ በመግደል ጋዜጣም እንዳይገባ ትግራይ ውስጥ በመከልከል ሌሎች አካባቢ ላይ የሚታተሙት በመከልከል አፍነው በመያዝ ህዝቡን የተለየ ጭቆና አውርዶበታል። የፖለቲካ እንቅስቃሴም ሲጀመር ገና ከቅጩ ለመቅጨት ብዙ ተግባሮች እንደተፈጸሙ ለማስረዳት ይችላል። አረና ትግራይ የተባለው ትግራይ ውስጥ ለመንቀሳቀስ ብዙ ሙከራ አደረገ። ነገር ግን ካድሬዎቹ ህዝብ ፊት እየገደሉ ነበር ያንን የድርጅት መብትን እንዳይኖር የነፈጉት። ለምሳሌ በተጨባጭ ለማስረዳት ደግሞ አረጋዊ ወልደ ዮሐንስ የሚባል የአረና አክቲቪስት ለፓርላማ ሲወዳደር ህዝብ ፊት ነበር የገደሉት። ይሄ ተቃውሞ ያነሳብናል፣ ህዝብን ሌላ አቅጣጫ ያስይዛል ከሚል ፍራቻ ነው። ይሄ ደግሞ የሱ መገደል ለብቻው ተነጥሎ አይታይም። ኢምፕሊኬሽኑ ምንድነው? ከተቃወማችሁን እንደዚህ ነው የምናደርጋችሁ ለማለት ነው። ስለዚህ ይሄ ሁሉ ተደራርቦ በትግራይ ህዝብ ላይ ያደረሰው ጫና ፍራቻ ትልቅ እንደሆነ ለማስገንዘብ እወዳለሁ። ይህ ስል የትግራይ ህዝብ አልታገለም ለማለትም አይደለም። በዚህ ሁኔታ ላይ ያለም ይታገላል። ለምሳሌ በመቀሌ ቤታቸው የተፈናቀሉ ልክ አዲስ አበባ ከቀያቸው ከቦታቸው እንደተፈናቀሉ በመቀሌ መፈናቀል ነበር። እነዚህ ተፈንቃዮች ተሰባስበው ሰላማዊ ሰልፍ ሲያደርጉ በጥይት በዱላ ታፍነው ነበር የተመለሱት። በተንቤን በአጽቢ ደራ ውቅሮ በሽሬ ተመሳሳይ እንቅስቃሴዎች ተደርጓል። ሰላማዊ ሰልፎች ተደርጓል። ግን ኩፉኛ እየተመጡ እንዳውም አይሰሙም። ሌላው ሚዲያም ፒክ ሊያረጋቸውም አይችልም። ምክንያቱም ኔትወርክ የለም፣ ሌላ ግንኙነት የለም። ስለዚህ ያፈናው መጠን ከባድ ስለሆነ ህዝቡ እንደሌላው ስሜቱን ለመግለጽ እንኳን ሊወጣ አልቻለም በአሁኑ ወቅት። ይህ ማለት ግን ነገም ዝም ይላል ማለት አይደለም። እንዳልኩ ሙከራዎች ነበሩ ከዚህ በፊት። አሁንም እንዲንቀሳቀስ በተለያዩ መንገዶች ያለበትን ሁኔታ ሪኮግናይዝ በማድረግ ጥሪዎች እየተካሄዱ ናቸው፣ እየተስተጋቡ ናቸው። ከዛ በላይ ደግሞ የትግራይ ህዝብ አይታገልም የሚል ጀነራል ስሜት ስህተትም ነው። ለምንድን ነው ስህተት የሚሆነው? የትግራይ የሆኑ ኃይሎች ለምሳሌ የትግራይ ዲሞክራሲያዊ እንቅስቃሴ ቲፒዲኤም ከኤርትራ የሚንቀሳቀሰው ድርጅት አንድ በደልኝ አረና ትግራይ በሰላማዊ መንገድ አገር ቤት ውስጥ ሆኖ የሚታገል ድርጅት ታንድ የኛ ድርጅት የትግራይ ዲሞክራሲያዊ ትብብር በህዝባዊ አመጽ የሚያምን ድርጅት ሌሎች የሲቪክ ማህበር ስብስቦችም ከትግራይ የወጡ እየታገሉ ናቸው። ዶክተር ድርጅቶች እየታገሉ ናቸው። አሁን ከህዝቡ ትንሽ ቅሬታ ያለው በርግጥ ትግራይ ውስጥ በህዝባዊ ወያኔ ሓርነት ትግራይ አንዳንድ መሰረተ ልማቶች ሌላ አካባቢ የማይታዩ መገንባታቸው አለ። እነ ጀነራል ሳሞራ ዩኑስ ወደ ትግራይ ሄደው ህወሓት ከሌለ ህወሓት ማለት የትግራይ ህዝብ ነው ማለቱ ምናልባት ህወሓት ከሌለ እናንተ ማትኖሩም አይነት ነገር ሊሆን ይችላል። አሁን ህዝቡ ምለው በኔ ስም ለመታገል ወጣችዋልና ሌሎች ህዝቦችን አጨፍጭፉ ብሎ ድምጹን ከፍ አድርጎ ከሌሎች ብሔር ብሔረሰቦች ጎን ድምጹን ማሰማት አለበት የሚል ነው እንጂ ድርጅቶች አይታገሉ ማለት አይደለም። ዳጀኔ ይነሳል፣ ህዝቡ ይነሳል።
አሁን የጋረደውን የፍርሃት የጭቆና ሁኔታዎች ቀስ በቀስ እየተሰበሰቡ ናቸው እየተሸመረሩ ናቸው ወይም እየተጨበጡ ናቸው ይህ ሁኔታ ሲያልቅ ይነሳል የጊዜ ጉዳይ ነው እንጂ አሁን ይነሳል እና እርግጠኛ ነኝ ልክ የኢትዮጵያ ህዝብ ይነሳል ብለን በእርግጠኝነት ስንናገር እንደነበር ነው የትግራይ ህዝብም በእርግጠኝነት እንደሚነሳ ለማረጋገጥ እወዳለሁ እስኪ ወደ ጎረቤት አማራ ክልል እንለፍና እንግዲህ እርሶ ለትግል ወደ ጫካ ሲወጡ ያንን አካባቢ ያውቃሉና አሁን ትልቁ ዝግብ ያስነሳው መነሻ የሆነው እንደ ኦሮሚያ የመሬት ቅሚያ ነበር እንደ ምክንያት የነበረው ለእምቢተኝነቱ አሁን በአማራ ክልል የወልቃይት ጉዳይ ነው እና ወልቃይት የማን ነው እንዴት ያውቁታል ያንን አካባቢ ወልቃይት የትግራይ ነው ወይስ የአማራ ወልቃይት የማን ነው የሚለው ጥያቄ ጥሩ በሆነ መንገድ ፕሮፌሰር መስፍን ወልደማርያም መልሶታል ይሄ ጥያቄ መነሳት የሌለበት ጥያቄ ነው የትግራይ ነው ወይስ የአማራ ነው የሚባለው መነሳት የሌለበት ጥያቄ ነው እና የትም የማያደርስ ጥያቄ ነው ብሎ መልሶታል የኔ መልስም በተደጋጋሚ ጊዜ ሲጠየቅ ነበር ከዚህ በፊት ከፕሮፌሰር መስፍን አመለካከት በፊትም ማለት ነው እና ወልቃይት የኢትዮጵያ ነው የትግሬ አይደለም የአማራ አይደለም ወልቃይት የኢትዮጵያ ነው የኢትዮጵያ እስከሆነ ድረስ ደግሞ በኢትዮጵያ ውስጥ የህዝብን መብት የሚያከብር ዲሞክራሲያዊና ህዝባዊ ስርዓት ሲመሰረት የሚፈታ ጉዳይ ነው እንጂ ታሪካዊ ግንኙነቱ ባህሉ ቋንቋው ከትግራይም ከአማራም የተወሳሰበ ነው ስለዚህ ይሄ ጥያቄ የኢትዮጵያ እንደመሆኑ መጠን እንደሌሎቹ ክፍላት ሀገራት እንደሌሎቹ አውራጃዎች እንደሌሎቹ ወረዳዎች ያስተዳደር ጥያቄ ነው የሚሆነው ያለ ማለት ነው ያ ስርዓት በጋራ ትግል በኢትዮጵያ ሲመሰረት ያ ዲሞክራሲያዊና ህዝባዊ ስርዓት ሲመሰረት የሚፈታው ያስተዳደር ጥያቄ ነው ከዚህ በፊት እኮ በአስተዳደር ጥያቄ ክፍለ ሀገሮች ሲጠቡ ሲሰፉ እናቃለን ይሄ ያስተዳደር ይሄም ጂኦግራፊካዊ ታሪካዊ ባህላዊ ኢኮኖሚያዊ ነገሮችን ግምት ውስጥ በማስገባት ስለዚህ ኢትዮጵያን እናሳድግ የምንል ከሆነ ይሄ የወልቃይት ጥያቄ በየትኛው አካባቢ በየትኛው ክልል በየትኛው ክፍለ ሀገር ቢስተዳደር ነው የሚሻለው የሚለው ነው የሚመልሰው እንጂ በመሰረቱ አማራ ነው የሚለው እንትንም በኃይለ ሥላሴ ጊዜ ጀምሮ ከዛ በፊትም በደርግ ጊዜም አማራ የሚባል ክልልም አልነበረም የነበሩት ጎጃም ክፍለ ሀገር ወይም ጎጃም ጠቅላይ ግዛት ጎንደር ክፍለ ሀገር ወይም ሸዋ ክፍለ ሀገር ወይም ወሎ ክፍለ ሀገር እንደዚህ የመሳሰሉ እንጂ የአማራ ክልል የሚባልም አልነበረም አሁን ነው የተፈጠረው ለምሳሌ ስማቸውን በትክክል ይሄ እንደሆነ አላቅም መንገሻ ስዩም ትግራይ ገዢ በነበሩበት ጊዜ የወልቃይት ወደ ጎንደር እንደነበረ ነው እና ትግራይ ሰዎች ደግሞ በኃይለ ሥላሴ ጊዜ ያ መሬት እንደተቀሙ ነውና እንግዲህ ከታሪክ አንፃር ያ ወልቃይት ወይ ወደ ትግራይ ክፍለ ሀገር ወይ ወደ ጎንደር ክፍለ ሀገር ወይም ደግሞ ወደ በጌ ምድር መኖር አልነበረበት እንግዲህ ከዛ ከታሪክ አንፃር የሚያውቁት ነገር ካለ ብዬ ነው አዎ ራስ መንገሻ ስዩም ወልቃይት ከጎንደር ጋር ይተዳደር ነበር እኔ በነበርኩበት ጊዜ አስተዳዳሪ ብለዋል ልክ ነው ይስተዳደር ነበር እኔ ይሄንንም አውቃለሁ አምንበትም አለው ነገር ግን ደሞም ኢህአዴግ ህወሓት ወልቃይትን
ወደ ትግራይ ሲያካልል መካለያ ምክንያት ያደረገው ይሄ በቋንቋ የተመሰረተ የክልል እንጂ ህዝቡን በማነጋገር ህዝቡን ምን ትፈልጋለህ እስኪ እንወያይ የትኛው ይጠቅመናል በአጠቃላይ ለእድገታችን ብሎ ያደረገው በስነ ስርዓት በዲሞክራሲያዊ መንገድ ያደረገው ያከላለል ዘይቤ አልነበረም ብዙ የወልቃይት ህዝብ ትግርኛ ተናጋሪ ነው ስለዚህ ወደ ትግራይ መደመር አለበት ብሎ በራሱ ውሳኔ ዩኒላተራል የወሰነው ውሳኔ ነው ይሄ ደግሞ አንድ ዲሞክራቲክ ጸረ ዲሞክራሲያዊ አሰራር ነው ጸረ ህዝብ አሰራር ነው እና እግረ መንገዴ መጥቀስ የምፈልገው ይሄ በወልቃይት የተነሳው ጥያቄ አንድ ቅርንጫፍ ጥያቄ ነው በኢትዮጵያ ውስጥ ካሉት ጭቆናዎች አንድ ቅርንጫፍ ጥያቄ ነው እንጂ እንበል አሁን የወልቃይት ጥያቄ እንፍታ ብንል አሁን እንዴት ተብሎ ነው የሚፈታው በክልል በመናምን ኢህአዴግ ይያለ እንዳውም አያናግርም ያው የወልቃይት ጥያቄ ያነሱ ቡድኖች ሰዎች ተሰባስበው ወደሱ ሲሄዱ ሁሉንም አስሮ ነው እስር ቤት ነው የጣላቸው ለምን እነሱንም በስነ ስርዓት ተቀብሎ ማስተናገድና መነጋገር ነበረበት አብሮ ከህዝቡ ጋር ሆኖ ከወኪሎቹ ጋር ሆኖ ችግሩን ለመፍታት ችግሩን ለማየት መንቀሳቀስ ነበረበት ግን ይሄን አላደረገም ይሄ የሚያደርግ መንግስትም አይደለም እሱ የሚፈልገው ብቻ ለማድረግ ነው በዚህ ምክንያት የወልቃይት ጥያቄ እንደገና በህዝባዊ ስርዓት መታየትና መወሰን ያለበት ጉዳይ እንጂ እኛ የምንወስነው ነገር ሆኖ አይታየኝም መልካም ዶክተር አረጋዊ በርሄ አሁን በኦሮሚያ እንደገና ደግሞ አሁን በቅርቡ በአማራ የተደረገውን ጭፍጨፋ የተባበሩት መንግስታት ጉዳዩን እንዲያጣራ ጥያቄ ቢያቀርብም ሌላ ጊዜ በራችን ለቢዝነስ ሁሉ ክፍት ነው ስሉ የነበሩ የህዝባዊ ወያኔ ሓርነት ትግራይ ባለስልጣናት አሁን ደግሞ ያንን ከልክለዋል እኛው ራሳችን እንመረምራለን የምንነውና ይሄን እንዴት ያዩታል ከዚህ በመነሳት ኢትዮጵያ ወዴት ቀውሱ ወዴት እያመራ ነው ብለው እርሶ ያያለው ሁለቱን አንድ ላይ ቢያያዩ እሺ አንደኛ ነገር ህወሓት ያደግ አሁን ደርሶ የተባበሩት መንግስታት የሰብአዊ መብት ተከራካሪ ቡድኖች አገሪቱ ውስጥ ገብተው ሁኔታውን እንዳይከታተሉ በሩን እየዘጋ ነው በኤርትራ ሲሆን ግን ወይም በሌላ ሀገር ሲሆን ራሱ ነበር ጥያቄ የሚያቀርበው ይምጡና ይመልከቱ ግፍ አለ ብሎ ራሱ ነበር የሚያውጀው አሁን በእሱ ላይ ሲመጣ ግን ላለማስገባት ብዙ እንቅፋቶች እየፈጠረ ነው ይህ ደግሞ የህወሓት ኢህአዴግ አመራር ባህሪ ነው የነሱ ባህሪ ነው ምንም አይነት ውስጣቸው እንዳይታወቅ ትራንስፓረንት እንዳይሆን እና ህዝቡ ነቅቶ ተቃውሞ እንዳይነሳባቸው ተሸፋፍነው እንዲኖሩ የሚያደርጉት ግን እስከመቼ ነው ተሸፋፍነው የሚኖሩ አጉል መሸፋፈን ነው ሁለተኛው የተነሳው ጉዳይ ደግሞ የወደፊት አቅጣጫችን በሚመለከት ነው የወደፊት አቅጣጫችን አይ ቲንክ አንድ አቅጣጫ ነው ያለው ምንጮች ተሰባስበው ወንዝ ይሆናሉ ጅረቶች ተሰባስበው ትልቅ ጎርፍ ሊፈጥሩ ይችላሉ ያ ደግሞ ትልቅ እንደምታ አለው አሁን የተነሱት እንቅስቃሴዎች ደግሞ ተሰባስበው ያለውን ስርዓት አስወግደው በመትኩ የጋራ ይህ ያነሳሳቸውን ችግሮችና ጥያቄዎች የሚፈታ ስርዓት የጋራ ስርዓት መመስረት አለባቸው በዚህ ፈለግ መሄድ አለባቸው እስካሁን ድረስ ይው ደጀኔ 25 አመታት በፉክክር በመሳሳብ አለፍ ማን ነው የተመቸው በዚህ 25 አመታት የህወሓት ኢህአዴግ ቱጃሮች ናቸው የተመቻቸው
አገሪቱን በዘበዙ በሚሊዮን በቢሊያርድ የሚቆጠር ሀብት አከማቹ ህዝቡ ግን ለስደት ለስራ አጥነት ለረሃብ ነው የተዳረገው ህዝቡ አጠቃላይ ህዝቡ ይሄ ሁላችንም በዝርዝር የምናቀው ነው ዓለም አሳፋሪ የሆነ ሁኔታ የደረስንበት ሁኔታ የፈጠሩት እነዚህ ናቸው ስለዚህ እነዚህ ተወግደው በመተካቸው የጋራ ስርዓት መመስረት አለበት የሚለው ሁላችን ቁስል ያለን ሁላችን ተጠቂዎች የሆነው ህዝቦች መፈክር ሆኖ አሰባስቦ ለዚህ የሚያበቃን ጊዜያዊ ድርጅትም ፈጥረን የሽግግር ድርጅትም ፈጥረን መንቀሳቀስ ነው ያለብን መፍትሄው ይሄ አቅጣጫ ደግሞ እየተያዘ ያለ ይመስለኛል ብዙ ኃይሎች በየአካባቢው በኦሮሞም ይሁን በጋምቤላም ይሁን በጉራጌም ይሁን በአማራም ይሁን በትግራይም ይሁን እነዚህ ኃይሎች ወደ አንድ አቅጣጫ እንደ ቅድም እንዳነሳሁት እንደ የተለያዩ ፈለጎች ሆነው ትልቅ ወንዝ ትልቅ ጎርፍ ለመፍጠር እየተሰባሰቡ እየመጡ ናቸው ፈጥነው ቢመጡ ፈጥነው ችግራችን ይፈታል እንዳለፈው 25 ዓመታት ግን ቀሚሴ አደናቀፈኝ ቢሉ የሚጠቅሙት እነዚህ ስልጣን ላይ ያሉ በጅባዞችና ጨቋኞች ቱጃሮች ነው አንድ መጨረሻ ጥያቄ ለጠይቆት ዶክተር አረጋዊ በርሄ አሁን የአማራ ክልል በአባይ ፀሐዬ አስተዳደር ስር ገብቷል ኮማንድ ፖስት በመባለው ኦሮሚያም ሲጀምር ልክ አስገባቸዋለሁ የሚል መፈክር ነበር ያሰማው አባይ ፀሐዬ ይሄ መጨረሻ ጥያቄ ነው ማረው ድሮ አብራችሁ ትግል በነበራችሁበት ጊዜ አባይ ፀሐዬ እንደዚህ አይነት እንደ ባለስልጣን አለመናገር አንዳንድ ጊዜ አንዳንድ ሰዎች እንደውም ድንፋታ ይሉታል እንደዚህ አይነት አመል ነበረው ድሮ ሳቀው አባይ በእውነት ለመናገር እንደዚህ አይነት አመል አልነበረው እንዳውም ዝም ብሎ ልፍስፍስ ነበረ አንድ አቋም ላይ ጸንቶ የማይቆም የንፋሱን አቅጣጫ ያየ የሚራመድ መለስ ዜናውንም እዚህ ያደረሰው በዚህ ጠባዩ እሱ ነበረ አሁን ደርሶ እንግዲህ ሰው ሲታጣ ይመለመላል መላጣ ነው የሚባለው እኔም መላጣ ነኝ ለነገሩ እና ሆነና ያው ሌላም ምሳሌ አለ መጥቀስ ይቻላል ስለዚህ አባይ ክፍት ቦታ አግኝቶ የሆነውን ያልሆነውን እየዘላበደ ነው ያለው ይህ ሁኔታ ደግሞ የጭንቀት የፍርሃት እንጂ የአባይ ባህሪ አልነበረም አሁን ግን የሚያመላክተን ምንድነው አባይም ሆነ ጓደኞቹ በፍርሃት እንደተዋጡ እንደተጨነቁ የሚሉት ተጨባጭ ነገር በሳል ነገር የሰከነ ነገር ስላጡ መሆናቸው ነው ዶክተር አረጋዊ በርሄ በእውነቱ ለሰጡኝ ሰፊ ማብራሪያ ከልብ አመሰግናለሁኝ እንግዲህ ውድ ተመልካቾቻችን ለዛሬ ያዘጋጀነውን ዝግጅት በዚህ ቆይተናል በመቀጠለው ጊዜ ደግሞ በሌላ ዝግጅት ተመልሰን እስከምንገናኝ አዘጋጅቼ ያቀርብላችሁ ለጀኔ ጉተማ ነኝ ከቴክኒክ ባለሙያው ከፈርሃን አብዱል ሰላም ጋር በመሆን እሰናበታችኋለሁ ቸር ይግጠመን